እድል ይስጠን። አንዳንዶቻችን ብዙ ዘመናችን የሚያልፈው በከንቱ ነው። የታደልን ስንሆን እግዚአብሔር ጸጋ ሲሰጠን የዕድሜያችንን መገባደጃ ከእርሱ ጋር እንድናሳልፍ እድል ይሰጠናል። ይሄ ወንበዴ እድለኛ ነው። በጌታ ቀኝ ተሰቅሏል። የሚገርመው ደግሞ መልካሚቱ ዓርብ የሰጠችይቱን እድል ያልተጠቀመ በግራ የተሰቀለም ወንበዴ ነበረ። በግራ የተሰቀለው በጌታችን ላይ የማንጓጠጥ ቃል ይናገር ነበር። ወገኖቼ ዘመናችሁን በከንቱ እንዳታጠፉ። ጌታ የአንድ ቀን አይደለም፣ የዘላለም ነው። ጌታ የደቂቃዎች ትዝታ አይደለም፣ የዘላለም ነው። የኢየሱስ ፍቅር ለዘላለም በልባችን ሊታተም ይገባል እንጂ በዓመት አንድ ጊዜ የምናስታውሰው የደቂቃ ትዝታ አይደለም። ቤተ ክርስቲያናችንም እንዲህ አላስተማረችንም። ይህቺ ሰሙነ ሕማማት የጨለማውን ዘመን እያሰብን ዜና ሕማሙን እንድናስታውስ በልዩ ሥርዓት ትሰራልን እንጂ ቤተ ክርስቲያናችን የክርስቶስን ነገር የደቂቃ የጊዜ የሰዓት አድርጋ አልወሰነችም። የእርሱ ፍቅር በልባችሁ ይታተም። በግራ የተሰቀለው አላገጠ ይላል። ያልታደለ ሰው እሞት አፋፍ ላይም ሆኖ ነውር እንደናፈቀው ይጠራል። እንዲህ ተበለሻሽቶ ከመሄድ እግዚአብሔር ይጠብቃችሁ። አሁን ዛሬ ስንታጠብ እኮ ነው የዋልነው። ትናንትና በሕጽበተ እግር ትሕትናውን አይተን ነበር። ዛሬ በሰጊድ በፊቱ ስንወድቅ ስንነሳ ያላበን ላብ ኃጢአታችንን አጥቦ የሚሄድ ላብ ነው። ዛሬ ከኃጢአቱ ከታጠበ በኋላ ተመልሶ ወደ ነውሩ ለሚገባ ሰው ወዮለት። ዛሬ ሲሰግድ ከዋለ በኋላ በዕለተ ስቅለት ቤተ ክርስቲያን ውሎ ከነገ በኋላ ያለውን ቀን ለዓለም ለሚሰጥ ሰው ወዮ። በዕለተ ስግደት በቤቱ ሲሰግድ ውሎ በዘመነ ፋሲካ ራሱን ለኃጢአት ሰጥቶ ረክሶ ከጌታው ጋር ተጣልቶ ለሚኖር ወዮ። ዘመዶቼ ዛሬ ያገኘነውን ዕድል ደግመን ላናገኘው እንችላለን። ታጥበን እንቆይ። ያልታደለው ያ ሰው በጌታ ላይ የማንጓጠጥ ቃል ተናገረ። በቀኝ የተሰቀለው ግን ጉባኤ አልዋለም፣ ምስጢር አላደላደለም፣ ጌታ ባስተማረበት ቦታ አልተገኘም፣ የእጁን ተአምራት አላየም። ነገር ግን ምን አለ? ለባልንጀራው ለጓደኛው አንተ እንደዚህ ባለ ፍርድ እንኳ ሳለን ከቶ እግዚአብሔርን አትፈራውምን አለ። የፈሪሃ እግዚአብሔር መምህር ሆነ። እንዴት አይነት የታደለ ግጥምጥሞሽ ነው! በመልካሚቱ ዓርብ አንዱ ሲጠፋባት ሌላኛው ሊድንባት ይጥርባት ጀመር። እንዲህ ባለ ፍርድ እንኳ ሳለን እግዚአብሔርን አትፈራው? እኛ ለኃጢአታችን የሚሆን ደሞዝ ነው መሞት፣ መገደል፣ መሰቀል ይገባናል። ይሄ ግን አለ ወደ ጌታ እያየ ይሄ ግን አንዳች በደል አልበደለም አለ። አዎ ኢየሱስ ምን በደለ? ኢየሱስ ምን አጠፋ? ኢየሱስ ክርስቶስ ምን አደረገ? ዕውር ነው ያበራው፣ ዕውር ማብራት ዕውር ነው። የጎበጠ ነው ያቀናው፣ የጎበጠ ማቅናት ወንጀል ነው። የ38 ዓመት በሽተኛ አልጋን ተሸክመ ሂድ ብሎ ነው የፈወሰው፣ መፈወስ ወንጀል ነው። 12 ዓመት ደም የፈሰሳትን ሴት የደሟን ምንጭ ነው ያደረቀው። የደምን ምንጭ አድርቆ ሰላምን መስጠት ነውር ነው። ኢየሱስ ምን አደረገ? እንዴት አይነት ጨካኝ ዓለም እንደሆነ ዓለሙን እዩት። ጤፍ ላበደረ ጠጠር ሆኖ እንዲህ ደጉ ኢየሱስ ላይ ጨክነው አንጥረኛ በብልሃት ባልሰራው ችንካር ቸነከሩት። ዓላማ ነበረውና ስለኛ ሞተ። ያ ችንካር ያንቺ ያንተ የኔ ነበር። ያ ግርፋት ያንቺ ያንተ የኔ ነበር። ያ መገፋት ያንቺ ያንተ የኔ ነበረ። ያ ምራቅ መተፋት ያንቺ ያንተ የኔ ነበረ። ስለኛ ሁሉን ተቀበለ ኢየሱስ። ስለ ፍቅሩ ምን እንክፈለው ወገኖች? ዛሬ ስንሰግድ ዋልን። ከዚህ በላይ አልላችሁም። ለዛሬ ግን እንዲህ የወደደንን ጌታ አንድ ቀን ሰግደንለት እንጥፋ? አንድ ቀን ተሰብስበን ጎንበስ ቀና ብለን አንድ ሳምንት ደጅ ጠንተን ከዚያ በኋላ ራሳችንን ለዓለም እንስጥ?
ይሄ ኪሳራ ነው። ሁለንተናችንን ለወደደን እንስጠው። ዛሬ ከህሊናችን ጋር ኪዳን እንግባ። እስከ ሞት መስቀል ድረስ ደርሰህ የወደድከኝ ጌታዬ፣ የኔን ኃጢአት የካስክ የከፈልክ ጌታዬ፣ እስከ መጨረሻው ፍቅርህን በልቤ አትሜ ያንተን ጌትነት በአንደበቴ እየመሰከርኩ ልኖር ቃል ገባሁልህ በሉት። እስቲ ክርስቶስ የዋለላችሁ ውለታ ልባችሁን የነካ የተሰቀለው ለኔ፣ የሞተው ለኔ፣ የተዋረደው ለኔ፣ ያጎነበሰው ለኔ፣ የቆሰለው ለኔ፣ የተገፋው ለኔ የምትሉ እጃችሁን ከፍ አድርጋችሁ አሳዩ። ውለታው የገባችሁ ለመምሰል አታውቁ። ካልገባችሁ ተዉት። የገባችሁ ውለታውማ የኔ ነው፣ ቁስሉ የኔ ነው፣ ውርደቱ የኔ ነው፣ ሕማሙ የኔ ነው፣ መገፋቱ የኔ ነው፣